ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ዋላችሁ። በሰንበት ሙያ መርሃ ግብራችን የጸበል ጸዲቅ ሰዓታችን ላይ ተገኝተናል። ዛሬም እንደተለመደው ለተጠየቀው ጥያቄ ምላሽ የሚሰጡ መምህር ጋብዘንላችኋል። በዛሬ የጸበል ጸዲቅ ቆይታችን ለጥያቄዎቻችሁ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መጋቢ አእላፍ ቀሲስ ፋሲል ታደሰ በቀበና ምስራቀ ፀሐይ መድኃኔዓለም ቤተክርስቲያን የሰባኪ ወንጌል ናቸው። ለጥያቄዎቻችሁ ተገቢው ምላሽ ታገኛላችሁ። ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ቀሲስ እንኳን ደህና መጡ። እንኳን ደህና ቆየሽ። ያው እንግዲህ ተመልካቾቻችንም ቀደም ሲል ጸበል ጸዲቁን ባርከን ስለተመለስን በቀጥታ ወደ ጠያቂያችን ጥያቄ እንለፍ። ጥያቄውን ያደረሰችን አንድ እህት ናት። እግዚአብሔር እንደፈቀደ አብይ በዓላት ላይ ለመቁረብ እሞክራለሁ፣ ግን ከሐሳብ ኃጢያት መላቀቅ አልቻልኩም። ከሐሳብ ኃጢያት መላቀቅ እንዴት ይቻላል? እንዴት ልላቀቅ? እስከምላቀቅስ ድረስ መቁረቡን ላቁመው ወይ ትላለች እህታችን። እንግዲህ ቁርባንን በተመለከተ ነው። ቀሲስ እንዴት ልቁረብ? ከሐሳብ ኃጢያት መላቀቅ አልቻልኩም። በተግባር የማደርገውን ነገር ብታቀብ እንኳን በውስጥ የሚመላለሰውን ኃጢያት ግን ማስቆም ስላልቻልኩኝ እንደው ለጊዜው እስኪተወኝ ድረስ ከቁርባን ህይወት ልራቆይ ነው ትከም ብለናል። በጣም ጥሩ ጥያቄያችን ለብዙዎች ሐሳብ እንድንሰጥበት ምክንያት የሆነ ጥያቄ በማንሳቷም እንዲሁም ደግሞ እንደው ቤተክርስቲያን አባቶች ካህናት መልስ ይስጡኝ በማለቷም በራሷ የሚበረታታ ነው። በዚህ አጋጣሚ ሐሳብን አምቆ ከመያዝ ይልቅም ደግሞ ባለሙሉ ሀብት ጸጋ የሆነች ቤተክርስቲያን ለሁሉም መልስ አላትና አባቶች መጽሐፍ ታይተው መምህራን ጠይቀው ይመልሳሉና ከመታመቅ ይልቅ መጠየቅ እንደዚህ ለሚዲያ አካላት ብቻ አይደለም። ካህናትን መጠየቅ፣ ሊቃውንትን መጠየቅ፣ ሰባኪያንን መጠየቅ፣ የቤተክርስቲያን ልምድ ያላቸውን ያነበቡትን መጠየቅ በራሱ መጠየቅ ያደርጋል እና ልጃችንም ከጠያቂነቷ ጀምሮ ከማመስገን ነው ጀምረው። ሁለተኛው በጣም በጎና አስተማሪ ነገር ከልጃችን የምንረዳው በቅዱስ ሥጋው በክቡር ደግሞ ተወሰና እየኖረች እንደሆነ ነውና አሁንም ፍጻሜዋን በዚሁ ህይወት ያደርግልን። የቅዱሳን ቃል ኪዳን አይለያት። በራሱ ይሄ ታላቅ ነገር ነው። የጽድቅ ሁሉ መደምደሚያና በዚህ በአኗኗራችን ውስጥ ወይም በክርስትና ኑሮ ውስጥ ዋናው ንስሐ እየገቡ ቅዱስ ሥጋው ክቡር ደግሞ እየተቀበሉ መኖር ነው ዋናው ህይወት። ስለዚህ ልጃችን ለዚህ መንፈሳዊ ማዕረግ ላይ ወይም ደግሞ አንድ ክርስቲያን የሚጠበቅበት ደረጃ ላይ ነው ያለችው። በዚህ ሂደት ውስጥ ነው እንግዲህ ከገቢር ርቄ ሊሆን ይችላል፣ ከአንደበት ርቄ ሊሆን ይችላል። ከሐሳብ ግን መራቅ አልቻልኩም። ከሐሳብ ኃጢያት መራቅ ስላልቻልኩኝ ቁርባኑ ይቁም ወይስ ከማለት ነው የደረሰችውና አሁን ቀጥታ ይቁም አይቁም ብቻ አይደለም ቀጥታ የምንሄደው። ይሄ ጥቅል ሐሳብ አንስተን ነው የሐሳብ ኃጢያት አጠቃላይ የሐሳብ ኃጢያት የሚለውን ብናነሳ መልካም ነው። በራሱ እንግዲህ ኃጢያት ሀጣ አጣ ከሚለው የተገኘ ግዕዝ ቃል ሲሆን እግዚአብሔር ማጣት፣ ጽድቅን ማጣት፣ በረከት ማጣት ነው። ኃጢያት በደል፣ ህግ መተላለፍ፣ ኃጢያት ህጉን መጣስ፣ አድርግ የተባለውን አለማድረግ፣ አታድርግ የተባለውን ማድረግ ነው ኃጢያት። ከእግዚአብሔር ህግ መውጣት፣ ከእግዚአብሔር መንገድ መራቅ፣ እግዚአብሔር የሚያዘውን መንፈሳዊ ትእዛዛት አለመፈጸም፣ እምቢተኝነት፣ ማመጽ፣ ወደ እግዚአብሔር አለመመለስ፣ አውቆ ማድረግ የሚገባን መንፈሳዊ ነገር አለማድረግ ነው። ኃጢያት በምን ይተገበራል ቢባል በሶስት ነገሮች ነው። በሐሌዮ፣ በነቢብ፣ በገቢር። ሐሌዮ ስንል ሐሳብ ነው። ነቢብ ስንል አንደበት ነው። ገቢር ስንል ተግባር ነው። በሶስቱም ካህናትም ሲያሳርጉ በሐሌዮ፣ በነቢብ፣ በገቢር የሚሉት ለዚህ ነው። ስለዚህም ሐሌዮ የምንለው ልክ ታችን ያነሳችን የምንመጣበት ሲሆን ነቢብ ለምሳሌ ስንል መናገር ነው። ሐሜት ኃጢያት ነው። ስድብ ኃጢያት ነው። ጽርፈት ማለት ነው። የመሳሰሉ በአንደበት
ሰው በአፉ መስክሮ እንደሚድን ሁሉ በአፉም ደግሞ ሐሰትና የማይገባ ተናግሮም ኩነኔም ይመጣል። ስለዚህ አንደበት በራሱ ያጸድቃልም ኩነኔ ያመጣልም። አንደበት ለእውነትና ለመልካም ነገር ምስክር ይሆናል፣ ለውሸት ለጠብ ለክርክርም ደግሞ ምክንያት ይሆናል። ስለዚህ አንደበት ልክ እንደዚሁ ደግሞ ገቢር ስንል ደግሞ ማመንዘር፣ በዓላትን መሻር፣ የተለያዩ ራስ በራስ ላይ ክፉ ነገር ማድረግ፣ የተግባር በበዓላት ማይገባ ፈቃደ ስጋ ላይ ማተኮር፣ መስረቅ የመሳሰለው የገቢር የተግባር ነው ማለት ነው። ስለዚህ የኃጢአት ከፍና ዝቅ ትልቅና ትንሽ ብለን አንመድብም። ግን በሐለዮም በነቢብም በገቢርም ኃጢአት በደል ሊከናወን ይችላል። ከዚህ የሚያነጻው ያው በፍጹም ኃጢአትነቱን በማመን በመጸጸት በመመለስ ከልብና ወደ ኋላም ወደ ኃጢአትን ባለመመለስ ከተመለሱ በኋላ ይታብስ ዳግም እንዳለ ሁሉ ዳግምኛ ላለመበደል ለራስን በማጠናከር ህይወት ይቀጥላል ማለት ነው። ያ የንስሐ ትምህርት ነው። መጽሐፍትም መምህራንም ቤተክርስቲያናችን ዘወትር ታስተምረናለች። እንግዲህ የነቢብና የገቢርን እናቆይና ሐሳብ ስለ ሐሳብ ስናመጣ በጎ ሐሳብ ለጽድቅ ያበቃል፣ ክፉ ሐሳብ ደግሞ ለስህተት ይደረጋል። ለምሳሌ ጠቢቡ ሰሎሞን ምን ብሏል? የስንፍና ሐሳብ ኃጢአት ነው ይላል በመጽሐፍ ምሳሌ ምዕራፍ 24 ቁጥር 9። የስንፍና ሐሳብ ክፉ ሐሳብን ነው፣ ከእግዚአብሔር ቃል የራቀ ሐሳብን ነው፣ በእግዚአብሔር ላይ ማመፅ፣ በሰዎች ላይ ክፋት ማሰብን ነው። ስለዚህ ኃጢአት ነው አለ። ኃጢአት ነው። የኃጢአት ደሞዝ ደግሞ ምን ብሏል? የኃጢአት ደሞዝ ሞት ነው ሮሜ ምዕራፍ 6 ቁጥር 23 ላይ። ስለዚህ ሞተ ነፍስን የሚያመጣ ከእግዚአብሔር ጽድቅ ጋር ከሚያርቅ አንዱ ሐሳብ ነው። የእግዚአብሔርን ጸጋና በረከት ከሚያስገኝ አንዱም ደግሞ በጎ ሐሳብ ነው። ለምሳሌ ደስ የሚያሰኝኝ ላደረጉ ቃል ኪዳኔን ለሚጠብቁ በሚለው ላይ በጎ ሐሳብ ወይም የተመረጠው ለሚያስቡ ኢሳይያስ 56 ላይ በቤቴ ውስጥ መታሰቢያና ስም እሰጣቸዋለሁ ብሎ ስለ ቅዱሳን ቃል ኪዳን ሲነግረን የተመረጠውን ያሰቡ የፈቀዱ እንደዚህ ሁሉ በቤት ውስጥ መታሰቢያና ስም እስኪሰጣቸው ቃል እንደሚገባላቸው ያስረዳናል። በመጽሐፈ ቅዳሴ አሁን ስለ መባ ካህኑ በሚጸልየው ላይ ለምሳሌ መባ አዘጋጅቶ የሚሰጥ አለ። በጸሎቱ ላይ ደግሞ እንደምናየው ፈቃዳቸውን አይቶ ይላል። መስጠት ባይችሉ መባ ግን የሌላቸው የሚሰጡት የሌላቸው ይላል። በጸሎተ መባ ቅዳሴችን ላይም ካህኑ የሚጸልየው መባ ስለሚያገቡ ሰዎች ጸልዩ ብሎ ዲያቆኑ የሚያውጀው እኛም ተቀበለን ብለው ህዝቡ ተሰጥቶ የሚቀበሉ በዚያ ጸሎት ላይ የሰጡትንም ይባርካል። ግን ሳይኖራቸው ፈቃዳቸውን አሁን ለማለት ይፈልግ ነው የላቸውን መባ የሚያስገቡበት ግን ፈቃዳቸው ቢኖር እንደሚያደርጉ ለመባ ጥሩ በረከት እንደሚያስገኝ ለሚያምኑ ፈቃዳቸውን አይተ ባርካቸው ቀድሳቸው ይላል ካህኑ። ስለዚህ በመጽሐፍ ቅዱስም በጎ ሐሳብ ለክብር አብቅቷል። በስራ ጸሎትም በጎ ህሊና በጎ ሐሳብ እግዚአብሔር ዘንድ በረከት እንደሚያስገኝ ተመስክረዋል። በተቃራኒው ክፉ ሐሳብ የምንለው እንደ ቃየል ለምሳሌ በኦሪት ዘፍጥረት ምዕራፍ 4 ከቁጥር 7 ላይ ቃየል በወንድሙ በአቤል ላይ ቀና። የሚደንቀው እግዚአብሔር ይህን ክፉ ሐሳቡን እንዲተው ነግሮት ነበር። በዚህ መንገድ አትሂድ፣ መልካም ያልሆነውን አትምረጥ እኮ ብሎታል። ልብን ስለሚያውቅ ማለት ነው። እግዚአብሔር ልብን ያውቃል። ልቦና ያመላለሰውን ኩላሊት ያጤሰውን እንዲህ እንደሚባል እግዚአብሔር ያውቃል። የሚሳነው ነገር የለም። ስለዚህም ቃየልን መክሮታል በልቡ ክፉ እያሰበ እንደሆነ። ስለዚህ ክፉ ሐሳብ ማለት ሰው ላይ ክፉ ለማድረግ ሰውን በአሉታዊ ጉዳዮች አንስቶ ለማማት፣ ቅናት፣ ዝሙት ማሰብ በልቡ ያሰበ ነው ያለው አይደል ማቴዎስ ላይ። እንኳን በተግባር ማመንዘር አይደለም አይቶ በልቡ ያሰበ አመነዘረ። ስለዚህ ዝሙት ማሰብ በራሱ እንዲህ ያለው ከእግዚአብሔር ጸጋ የሚያርቅ ንስሐ ልንገባበት የሚገባ ሐሳብ ይሄንን ሐሳብ ነው። የስንፍና ሐሳብ ኃጢአት ነው ያለው ጠቢቡ ሰሎሞን፣ ከእግዚአብሔር ጸጋ የሚያርቅ ነው። እንግዲህ ክፉ ማሰብ በራስ ላይም በሌሎች ላይም አሉታዊ ነገሮች ማሰብ ኃጢአት ነው። ለምሳሌ በሉቃስ ወንጌል ምዕራፍ 7 ቁጥር 39 ላይ መድኃኒታችን ኢየሱስ ክርስቶስ በአንድ ፈሪሳዊ ቤት ገብቶ እንደነበርና በዚያም ኃጢአቷን አስባ ሽቶ ይዛ የመጣች ማርያምን ተፍረት ባለ ሽቷ ማርያም አለች። አሁን ያ ሰው የቤቱ ባለቤት ምንድን ነው ኃጢአተኛ ናት ብሎ አሰበ። እንዴት እርሷን ኢየሱስ ክርስቶስ ያናግራል ብሎ
ኃጢአተኛ ናት ብሎ ራሱን ግን አጽድቆ ማለት ነው አሰበ። አሁን ስለ ሀሳብ ነው። አሁን አንዳንዴም ኦርቶዶክሳዊ ሆነው ወይም ካህናት ሆነን ሌላውን ኃጢአተኛ ነው፣ በደለኛ ነው፣ ሱሰኛ ነው እንዲህ ነው ብሎ የመናቅ የትዕቢት ራስን እያመጻደቁ ሌላውን ኃጢአተኛ እንደ ቀራጩ ማሰብ በራሱ ኃጢአት ነው። አንዳንድ ጊዜ ኃጢአት ይመስለን የዝሙት የመሳሰለው ስካር፣ መጠጥ ብቻ ላይሆን ይችላል። ሰውን መናቅ ራሱ ሰዎችን ኃጢአተኛ ብሎ መፈረጅ በራሱ ፍርድ መስጠት በራሱ ኃጢአት ነው። ይኸው ኃጢአተኛ ናት ብሎ አሰበ ያ ፈሪሳዊ። ፈሪሳዊን አስተሳሰብ በራሱ ኃጢአት ነው። እንዲሁም በእኛ ቤት ብዙም ያስቸግረው ይሄ ነው። ራስን የማጽደቅ ሌሎችን የማግለል ሌሎችን የመናቅ እኛ ወደ ምሕረት ላይ ቤተ መቅደስ ወይ ውስጥ ስለሆንን ውጭ ያለውን እንደ ኃጢአተኛ መፈረጅ ግን እኮ ይቀድሙናል። እንዲህ ብሎ ራሱ ማሰብ ኃጢአት ነው። ትምህርት፣ ምክር፣ ንስሐ ያስፈልገዋል። ስለዚህ ወደ መፍትሄው ሀሳብ ስንመጣ ከእህታችንም ሆነ ጥቅል ልቁረብ ክፉ ሀሳብ ይዤ ወይም እንዲህ አይነት ሀሳብ ፈተና እየፈተነ ለሚለው አንድ ነገር እናስተውል። በሀሳብ ወይም በሐልዮ ፍጹም መሆን ብዙ ትጋት ይፈልጋል። አሁንም እኛ በዚህ መገናኛ ብዙሃን ከዚህ በኋላ ይህን ሀሳብሽን አቁም ይስላለን ላይቆም ይችላል። በጣም ትጋት ይፈልጋል። ከሐልዮ ንጹሕ ለመሆንም አንችልም ፍቃድ እግዚአብሔር ካልሆነ በቀር። ድንግል ወላዲት አምላክ ብቻ በሐልዮ በነቢብ በገቢር ንጽሕተ ንጹሐን ቅድስተ ቅዱሳን በረከቷ ይደርብን። ሰው ከነቢብ ቢነጻ ከገቢር ላይ ነጻ ይችላል። ከገቢር ቢነጻ ከነቢብ ላይ ነጻ ይችላል። ከሐልዮ ግን መንጻት የሚቻለው ወደ ቅዱሳን ደረጃ ወደ 10ኛው ማዕረጋት ለንጽሐ ሥጋ አልፎ ወደ ንጽሐ ነፍስ የተሸጋገሩ በቅዱሳን ማዕረግ ውስጥ የምናየው ነው። ገና በሰባ ዓለም ያለን ገና ፍቃደ ሥጋን ለማሸነፍ የምንታገል ገና ንስሐ የገባን ውጣ ወረዱን ለመቋቋም የምንታገል በአንድ ጊዜ በሐልዮ እነጻለሁ ብሎ መጠበቅም አይገባንም። ይቻላል። እግዚአብሔር የሚሳነው ነገር የለም። ግን ብዙ ትግል ይፈልጋል፣ እድገትም ይፈልጋል። ከዚህ አንጻር ለእህታችን ሆነ ለአጠቃላይ በሐልዮ ወይም በሀሳብ ፈተና ለምንቸገር አንደኛው መመርመር ነው። እንመርምረው እስቲ። ካህንም ይመርምሩት፣ እኛም ራሳችን መርምር። ሁለት ነገር አለ። የሐልዮ ሀሳብ ወይም የአእምሮ ሀሳብ ወይም የሀሳብ ኃጢአት የሚሆንብን በይበልጥ ሁለት ነገሮችን ስናስተውል ነው። አንደኛው በዛ በኃጢአት ሀሳብ ስንዝናናበት ነው፣ ስንደሰትበት ነው፣ አጥብቀን ቦታ ሰጥተን ስናስበው ነው። ዝሙት ሀሳብ ብቅ ብሎ ከሆነ ትኩረት ሰጥተው ያንን እያብሰለሰሉ በዚያ ከተደሰቱ ኃጢአት ነው። ስለዚህ አሁንም እህታችንም ጋር ነው፣ ሌሎችም የሀሳብ ፈተና የሚፈትነን ሆን ብለን የምናስበው ነው። ጊዜ ሰጥተን ተክዘን የምናስበው ነው። አንዳንዱ እየጠጣ ሊሆን ይችላል፣ አንዳንዱ ቡና እየጠጣ ሊሆን ይችላል፣ አንዳንዱ ጫካ ገብቶም ሊሆን ይችላል። ሆን ብሎ ያንን ሀሳብ በአይምሮ እንደው አንድ አጀንዳ እንደሚከፈት ሁሉ ከፍቶ ወይም ለዛ የሚዳርገውን ያን ለማሰብ ልቦ ያውቃሉ ለማሰብ ፈልጎ እየተደሰቱበት ነው። ያ ከሆነ ከገቢር ያልተለየ ነው ማለት ነው። ስለዚህ በሀሳቡን ያመጣው ማን ነው? እኔው ነኝ ወይ? ከውስጥ ነው ወይ? የውጫዊ ነገሮች ምክንያት ቢሆኑብኝ እያውጠነጠንኩ በዛ ጉዳይ ዘና እያልኩ ነው ወይ? በሀሳቡ ራሳቸውን የሚያስደስቱበት ከሆነ ፍጹም ኃጢአት ነው። ለማቆም ንስሐ እየገቡ እጅግ ሊጠነክሩ ይገባል። መመርመር ባለው ውስጥ ምን አይነት ነው ሀሳቡ? ምን አይነት ነው? አሁን በዚህ መገናኛ ብዙሃን ላይ ላናነሳ እንችላለን። ልጃችንም ሆነ ማንኛውም ሰው ከካህኑ ጋር ይማከርበት። ምን አይነት ሀሳብ ነው? ከየትስ የፈለቀ ነው? ምንጩስ ምንድን ነው? ቆርጠን ካልጣል ነው ከቀድሞ ልማድ ነው? ከምናያቸው ነገሮች ነው? ለዛ ከሚዳርጉ ነገሮች ጋር ካለን ቅርርብ ነው? ራሱ የሀሳቡ አይነትስ ምን አይነት ነው? ምክንያቱም በልቦናው ልዩ ሀሳብ ያለበት ቢኖር አይቅረብ ይላል በቅዳሴያችን ካህኑ በሚናጻ ጊዜ። ስለዚህ ልዩ ሀሳብ ትመርመር። የዝሙት ሀሳብ ነው? የክፋት ሀሳብ ነው? የምቀኝነት ሀሳብ ነው? ሰውን ጠልፎ ለመጣል የማሴር የአድመኝነት ሀሳብ ነው? ይህ ጭራሽ ከቁርባን ያርቃል ማለት ሳይሆን ትንሽ ግን ምክር፣ ቀኖና፣ ሱባኤ፣ የንስሐ መንፈሳዊ ልምምዶች ያስፈልጉታል። ፍጹም ከቁርባን ሊያርቅ አይደለም። አሁን ግን ሕክምናው ልክ እንደ ሕክምናው ምክክሩ ያንን ለማራቅ የሚደረግ በቃለ እግዚአብሔር በመሳሰለው ጠንካራ መፍትሄ ማግኘት ያስፈልጋል። ሌላኛው መመርመር አለብን ያለው ግን ሳንፈልግ፣ ይህንን በይበልጥ ተመልካቹ ሊያስተውሉ እፈልጋለሁ። በዚያ ሳንፈልግ የመጣ ሀሳብ አለ። አንዳንዶች በሚገባ ሀሳባቸውን ለጉመው ለጸሎት ተዘጋጅተው ቅዱሳት ስዕላት እያዩ ሲጸልዩ በሀሳቤ ላይ ስዕላቱ ላይ የሆነ ሀሳብ ይመጣብኛል። ስዕሉን እያየ ወይም ደግሞ ቄሱ እየቀደሰ አባቶች የሆነ ሀሳብ ይመጣብኛል። እርግጠኛ ሁኑ ይሄ እናንተ ሀሳብ አይደለም።
ስለዚህ አማትቦ ማባረር ብቻ ነው። ይሄ ከቁርባን አያርቀንም። ያንቺ ሐሳብ ነው ወይስ ውጫዊ ነው? ይሄ ማለት ያዕቆብ ምዕራፍ 1 ላይ እና ያዕቆብ ምዕራፍ 4 ላይ ፈተና ወይም ጦርና ጸብ ወይም መሰናክል በሁለት መንገድ ይመጣል። አንዱ ከሰይጣን ነው። ቅድም እንዳልነው ሰይጣን በልባችን ውስጥ በልቡ ገባ እንዳለው እንድንደሰትበት፣ እንዳንጸልይ፣ እንዳንተጋ የሚያደርግ በቃ ያንን እንድንዝናናበት እያደረገ ከሆነ በደንብ እየፈተንን ነው። ሌላኛው ደግሞ ከራስ ደካማ ጎን ከራሳችን ያዕቆብን የጠቀስኩት ከራሳችን ምኞት ነው፣ ከራሳችን መጎምጀት ነው። እነዚህ ነገሮች ላይ ለማተኮር የሚገባል። ከዚህ ውጭ ሆነው ግን የኛ ያልሆነው ላይ መጨነቅ የለብንም። ቅዱሳን ስዕላት እያየሁ እኮ እንዲህ አይነት ሀሳብ መጣብኝ። በቃ ደህና መጽሐፉን እያነበብኩ ቃለ እግዚአብሔር እኮ ነው። ያ ቃለ እግዚአብሔር ግን ወደ ሌላ ተረጎመብኝ። በዚያ አትጨነቁ። አማትቦ መጸለይ ብቻ ነው። የኛ ያልሆነ ሀሳብ ከሆነ በማማተብ ሂድ አንተ ሰይጣን እያልን በጸሎት እየተጉ መቀጠል ነው ህይወት። ግን እኛው ራሳችን ይቅርታና አሁን ለምሳሌ አንድ ፕሮግራሞች ላይ አንድ ነገሮች ላይ ክሊክ ማድረግ ይባላል አይደለ? በህሊና ማሆን ያችን ነገር ከፍተናት አቺ ነገር ደስ አለችኝ ትኩረት እየሰጠን እንዴት ነገርም ይሁን ክፉ ነገር ማለት ነው ሐሜትም ይሁን እንዴት ይሷ ነገር እንዴት ይሱ ነገር ቆይ እንዴት እንዲያደርጋል ቆይ አሳየዋለሁ ነግረዋለሁ ሰድበዋለሁ እንዲህ ያለ ይሄ ከሆነ ፈቅደን የምናስበው ነው። ስለዚህ ሳንፈቅድ የምናስበው ከሆነ ሊያስጨንቃት አይገባም። ንስሐ አያስፈልገውም። አዎ እግዚአብሔር ይፍታ ባሉ ከዚህ ንጹሃን ነውንማ ከዚያ ንጹሃን ነውንማ ካህሌው እንዲሁም ምንጊዜም በቤተክርስቲያን የሚደረገው ጸሎትም እኮ በንስሐ ውስጥ ላሉት ማለት ነው። በስርዓተ ቅዳሴ ላይ ካህናት ቡራኬ ይሰጣሉ። ከዛ እግዚአብሔር ይፍታ ይላሉ አይደል? መልካ ቁርባን ከመደረሱ በፊትም ለስጋው ደግሞ ስንዘጋጅ ካህኑ ወይም ቀዳሹ ወይም ከዚያ መካከል አባት እግዚአብሔር ይፍታ ይላሉ አይደል? ከቁርባን በፊትም ባለው መልካ ሰላም ለኪ ብለን መልካ ቁርባን ከመደረሱ በፊት በዚህ ውስጥ ሁሉ እኮ በሐሌው ያለውን ሳንፈልግ የመጣውን እግዚአብሔር እያነጻን ነው እናምናለን። ታላቁ ሊቅ አለቃ የተባረክ መርሻ የሚባሉ አራት አይናው ሊቅ የቀራንዮና የሩፋኤል ቤተክርስቲያን አስተዳዳሪ ነበሩ። እጅግ በጣም ታላቅ ሊቅ፣ በሆነ ጸሎታቸው ይርዳን። ብዙ ሊቃውንትን ያፈሩ አሁን በአጸደ ነፍስ ነው ያሉት። ልጃቸው ላይ ከወንጌል ቀሲስ በእደ ማርያም ይባላል የነገሩኝ አንድ ማረሳው ነገር አለ። እሳቸው ሲያስተምሩ ልጃቸው የሰማውን ምን አሉ? ካህሌው ፍጹም ለመሆን በጣም ትጋት ነው ይፈልግና ግን እንደማንነጻ በቁርባን ጊዜ አሉ ከሐሳብ እንደማንነጻ ማመላከቻው ክቡር ስጋውን ተቀብለን ክቡር ደሙን እስከምንቀበልም ሐሳብ አይጠፋማል። ቅጽበቷን አይሸት ሰው ይህን ያህል ነው። ስለዚህ ይፍቱኝ እያልን አሜን እያልን ይቅር በለን እያልን ልንቀበል ይገባል ብሎ አስተምረዋል ብሎ ልጃቸው መምህር ነው ነግረውኛል። በጣም አስተማሪ ጉዳይ ነው። የሚያሳየው ያቺ ቅጽበት እንኳን አይደለም ወደ 2 ሰዓት ይፈጀው ቅዳሴያችን አይደለም በዛች እንግዲህ ቅዱስ ስጋውን ተቀብሎ ክቡር ደሙ እንዲያቆኑ ጋር ሄዶ እስኪቀበሉ እንኳን አይምሮ ነፃ አይሆንም። የሰው ልጅ እስከዚህ አንተ ተአምር ድካሙ ለሰብ የሰው ልጅ ድካም አንተ ታውቃለህና ስለዚህ የኛ ያልሆነውን ሐሳብ ሁሉ በዚያን ጊዜ ይፍቱኝ ይቅር በለኝ አሜን ይሁንልኝ ይደረግልኝ ምህረት ይሁንልኝ ይደረግልኝ እያለን ምስጋና በህሊናችን ያቀረበን ልንቀበል ይገባል ብለው ያስተማሩት የሊቃውንቱ ቃል ይገዛናል። ልጃችንም አሁን እሷ የማትፈልገው ሐሳብ በጸሎት ጊዜ በተለያየ ጊዜ እያወካት ከሆነ ካህኑን ንስሐ አባቷን እያማከረች ከቁርባን መራቅ የለባትም ነው። ሆኖም ግን ቦታ ሰጥታው ትኩረት ሰጥታው እያውጠለጠለችው ወይም ደግሞ ከዚህ ጉዳይ ውጪ ይህንን ሐሳብ ተይ ይህን ነገር ቂም ከሆነ ለምሳሌ መተው ያለባት ከሆነ ይቅርታ ማድረግ ያለባት ከሆነ አባቷም ካህናትም ነግረዋት ማለት ነው። ያ ከሆነ ግን ከቁርባን ታቁም ሳይሆን ትንሽ ጊዜ ሰጣ ምክር ሰምታ በንስሐ መንፈሳዊ ልምዷን አጠናክራ በልቦናው ልዩ ሐሳብ ያለበት አይቅረብ የሚለው ትእዛዝ እንዳይሻር በተቻላት መጠን ሆን ብላ የምታስበው ከሆነ ለመተው ለምታደርግ ነው። ሆን ብላ የማታስበው ድንገት የሚመጣባት ከሆነ ግን ከቁርባን መራቅ የለባትም። ሌላው ጸሎትና ስግደት ነው። እንዲህ አይነቱን ያስግደዋል። በአጠቃላይ የሐሳብ ኃጢአትም ያስግደዋል የሚለው ጸሎት አዘውትሮ መጸለይና ስግደት በሚገባ ጊዜ ማለት ነው መስገድ። እንዲህ አይነቱ ክፉ መንፈስ ያለ ጾም ያለ ጸሎት ከናንተ አይርቅም። ስለዚህ ክፉ እያሳሰበ ከእግዚአብሔር ጸጋ እንድንርቅ ይልቅም ልክ እንደታችን አይ በቃ አንቺ ምን ዋጋለሽ ባትቆርቢስ እያለ ደግሞ ሊያርቃት ነው።
ስለዚህ እንዲህ አይነቱን እያሳሰበ ራሱ የኃጢአተኝነት ብቻ ስሜት ንስሐ የገባች ግን የኃጢአተኝነት ስሜት ብቻ የተሰማት ፍጹም ደህና ደርሳ ወደኋላ እንድትቀር ሊያደርግ የሚችልም አካሄድ ሰይጣን አለውና የእግዚአብሔር ኃይል ብርታት እንዲሰጣት እንዲህ አይነቱን ክፉ ሀሳብ በጾም በጸሎት በስግደት ማራቅ ይቻላል። የማቴዎስ ወንጌል ምዕራፍ 17 ቁጥር 21። ሌላው ክፉ ሀሳብን ለማራቅ ቃል እግዚአብሔር ነው። የእግዚአብሔርን ቃል ማዳመጥ ማንበብ። እንዲህ አይነቱ ሽው የሚሉ ሀሳቦች ሲመጡ ቶሎ ያንን ፋይል ዘግቶ መንፈሳዊ ነገሮችን መዝሙር ማዳመጥ፣ ያሬዳዊ ዜማን ማዳመጥ፣ ያችን በሀሳብ የሚፈታተነንን ሰዓት መጽሐፍት በማንበብ ስብከት በማዳመጥ መንፈሳዊ ነገሮችን በህሊና በማውጠንጠን በማሰብ በእግዚአብሔር ቃል ሰይፍ ነው የእግዚአብሔር ቃል ድል እንዲያደርግልን ማንበብ ማዳመጥ ላይ ማተኮር ይገባል ማለት ነው። ሌላው ትኩረት አለመስጠት ነው ወይም አለማስተናገድ። ያለው ሀሳብን ፍጹም አንሆንም፣ ግን መግታት የምንችለው ትኩረት ባለመስጠት ነው። ስናስተናግደው እኮ ነው የሚንጎዳጎደው ህሊናችን ውስጥ። ሂድ አንተ ሰይጣን እንዳለውና መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ሁሉ አሁንም በጾም በጸሎት ሆነን በምክረ ካህን ሆነን ይህ ሀሳብ በተለያየ ሰዓት ሲመጣ ደግሞ በማማተብ በህሊና ጸሎትን በማድረግ የሚያመች ቦታ ከሆነ ደግሞ ቅዱሳት መጻሕፍትን በማንበብ ስርዓተ ጸሎት በማድረግ መዝሙረ ዳዊት በመጸለይ ሂድ አንተ ሰይጣን ማለት ነው። ያንን ሀሳብ አለማስተናገድ። ሌላው ማቋረጥ ነው ወይም ራስን መቆጣጠር ነው። ሀሳቡን ማቋረጥ፣ ሀሳቡን ብቻ መተው። በሌላ አነጋገር ገላትያ ምዕራፍ 5 ላይ እንዳለው የሀሳብ እንዳይገዛን የሀሳብ እንዳይቆጣጠርን አእምሮ የጸነሰውን አካል ይተገብረዋል ይላሉ መምህራን። በአእምሮ የተጸነሰው ስድብ ከሆነ ወደ መሳደብ እንዳይሄዱ፣ በዓል መሻር ከሆነ ዝሙት ምናምን ከሆነ ወደዛ ተግባር እንዳይሄዱ መቆጣጠር ማለት እዛው ላይ ማቋረጥ፣ ወደ አንደበት እንዳይሄድ፣ ወደ ተግባር እንዳይሄድ። ሁኔታው ግልጽ ነው። ወደ ገቢራዊ አገላለጽ እንዳይሄድ አይገባኝም፣ አይሆንም፣ ይህን ማሰብ የለብኝም እንኳን አይደለም ማድረግ ይህን ሀሳቤን እዚህ ጋር መግታት አለብኝ ብሎ በዚያው በህሊና በበጎ ህሊና ክፉን ህሊና ማሸነፍ። በመንፈስ የስጋን ስራ ብትገድሉ በህይወት ትኖራላችሁ ይላል ገላትያ 5 ላይ። ስለዚህ የስጋን ስራ ሲል የስጋን ሀሳብ የማይገባን ሀሳብ በመንፈስ ክፋት ከሆነ ፍቅርን በማሰብ ጥላቻም ከሆነ መውደድን በማሰብ ስድብ ምን ጽርፈት ትዕቢት ከሆነ ደግሞ ትህትናን ፍቅርን በማሰብ ይህ ከኔ አይገባም፣ እኔ የክርስቶስ ቤተ መቅደስ ነኝ፣ በእኔ ቤተ መቅደስ ውስጥ እግዚአብሔር የማይፈቅደው ሀሳብ እርሱ የሚጸየፈው ሀሳብ ሊስተናገድ አይገባውም። እንዴ እንኳን በህሊናችን ለቴሌቪዥናችን እኮ ሪሞቱ በእጃችን ላይ ነው። እኛው እኮ ነን ቦታ ምን ሰጠው፣ እኛው ነን ደግሞ ቻናሉን ማቋረጥ ምን ችለው። ስለዚህ በውስጥ ያለውን መቀየር ይቻላል፣ መተው ይቻላል። እንዴት ይህን ሀሳብ አውጠነጥናለሁ፣ እንዴት ለዚህ ትኩረት እሰጣለሁ? አይገባም። ከማማተን ባሻገር መኮነን ጉዳዩን እንዴ እኔ እኮ የክርስቶስ ማደሪያ ነኝ፣ እኔ እኮ በቅባ ሜሮን የከበርኩ ነኝ፣ እኔ እኮ ከሰው ጋር ሁሉ በፍቅር ጠላቶቻችሁን ውደዱ የተባልኩ ነኝ፣ አታመንዝር የተባልኩ ነኝ። ስለዚህ እንደያመጣጡ ማለት ነው። ለምንድን ነው ይህን ሀሳብ ወደ ቦታ መሰጠው? አለማሳደግ። በዚያ ምትክ በጎውን፣ ቀናውን፣ መልካሙን በማሰብ ነገሮችን ማቋረጥ። በአንድ ታሪክ ላንሳው፣ በወደቀ ታሪኩን አልተረከውም፣ ግን ጥቅሱን አምኖንን እናስታውስ። በሁለተኛ ሳሙኤል ምዕራፍ 13 ላይ ሁለተኛ ሳሙኤል ምዕራፍ 13 ላይ አምኖን የገዛ እህቱን ትዕማርን በዝሙት ወደዳት። አሁን ይህን ለማንሳት ነው። በልቡ ከጀላተው። እንግዲህ ከማሰብ ይጀምራል ማለት ነው። አሁን በዚህ አነጋገራችን እህቴ እኮ ነች፣ እንዴት ከሷ ጋር ዝሙት አስባለሁ? እንዲህ ሰውስ ምን ይለኛል? ነውርም እኮ አለ፣ ሌላው ቀርቶ በጎ ባህልም እኮ አለ። እንዲህ ነውር እኮ ነው። እህቴን እንዴት አስባለሁ? እንዴት እኔ የሰሎሞን የዳዊት ቤተሰብ ሆኜ እግዚአብሔር የወደዳቸው ሆኜ ከዚህ ቤተሰብ ተገኝቼ የእግዚአብሔር አምላኬ ሆኜ እንዴት እኔ እህቴን አስባታለሁ? ይልቅም ዳዊት ማለት ነው፣ የዳዊት እኮ ልጅ ነው። ከዚህ አንጻር አምኖን የገዛ እህቱ ትዕማርን በዝሙት ወደዳት። ስለዚህ አሁን ሀሳብ ማቋረጥ ማለት ማይገባ ሀሳብ፣ የዝሙት ሀሳብ፣ ራስን በራስ ግብራውናን ለመፈጸም ሀሳብ የመሳሰለው ሲመጣ ማቋረጥ። እንዴት እኔ አይገባም፣ ከኔ እግዚአብሔር አይፈቅድም ያለ በዛ እንደ አምኖን ይመጣል ማለት ነው። አምኖን ይሄን ሀሳቡን ወደሚያዳብርለት ሄደ ይውላችሁ። ስለዚህ ሀሳብ ጋር ነው ጉዳዩ ማለት ነው። ሄደና ኢዮናዳብ የሚባል ያጎቱ ልጅ ነው፣
እህቴን ወደድኳት ቢል ራሱ ነውር እንደሆነ ስለገባው የአቤሴሎምን እህት ወደድኳት ብሎ አርቆ ተናገረ። ከዛ ሰይጣን ደግሞ እኛን ክፉ ሐሳባችንን ለማስፈጸም ልምድ አለው። በቃ አዎ እንግዲህ ከ7000 ዓመት በላይ ሰይጣን ልምድ ያለው ሰውን ማሰናከል ነው። ሌላ ስራ የለውም። እርሱ አያር ሳይቆፍር ማሰናከል፣ ሰውን ከእግዚአብሔር መጣል ብቻ ነው ትልቅ ስራው። ስለዚህም ጥሩ ልምድ አለው። ስለዚህ ምን አደረገ? አጅሬው አስበዋል። ከዛ ደግሞ ገለጸው። አሁን ሲገልጸው ያኛውም ሰው አሁን ተው እንጂ ማለት ሲገባው ታም ያለው ብለተኛ አመቻቸለት። አሁን እንግዲህ በሐሳብ የተጸነሰው ክፉ ነገር መጽሐፍ ቅዱስን ያነቡት ተመልካቾች 2ኛ ሳሙኤል 13 ላይ በተግባር ተፈጸመ፣ የገዛ እህቱን ከክብር አሳነሳት። መጨረሻው ምን ሆነ የምታውቁት ነው። እሷም ከክብር አነሰች፣ ቀሚሷን ሰነጠቀች፣ ከክብር ጎድያለሁ ስትል አቤሴሎም አሳደደው። መጨረሻው አላማረም። ለክፉ ነገር ሁሉ ተጠቃሽ ሆነ አምኖን። ስለዚህም አሁን ሐሳብን ማቋረጥ ስንል ጠጣ፣ ወደ ሱስ ሂድ፣ እንዲያርግ፣ ባትጸልይም ችግር የለም፣ ኪዳን ባትሄድ ችግር የለም፣ እንዲህ የሚል የሚያዳክሙ ሐሳቦች ሲመጡ ስን ማቋረጥ ለምን በቃ መጋፈጥ፣ ወደ በጎ መሄድ፣ ወደ መልካም መሄድ። እንደዚህ ተጠንስሰው ልክ እንደ አምኖን ማለት ነው። እንዲህ ብታረጊስ፣ እንደዚህ ብትሆንስ፣ እንዲህ ብትያተስ፣ እንዲህ ብትልስ፣ እሱ ማናት እሱ ማን ነው የሚል የክፋት የትዕቢት የምን ሲመጣ አይገባም ብሎ ከውስጥ መደምደም፣ ማስወገድን፣ ማትነን፣ በጎን ነገር ዛጋ መተካት። ያለበለዚያ እንዳየነው ነው ሂደቱ ወደ ሌላ መግለጽ። ከዛ ሰይጣን ደግሞ ሁኔታዎችን ያመቻቻል፣ ወደ መሰናከል ይሄዳል፣ ዋጋ ያስከፍላል ማለት ነው። እናም ማቋረጥ፣ መተው፣ መናቅ፣ ራስን መቆጣጠር ያልነው ነው። የመጨረሻው በጎን መለማመድ ወይም በጎን መተካት። የትዕቢት ሐሳብ ሲመጣ ትህትናን መተካት ነው። የስንፍና ሐሳብ ሲመጣ ወደ ትጋት መቀየር። ብዙ ጊዜ ክፉን ካራቅን በጎን መተካት አለብን። በማቴዎስ ወንጌል ምዕራፍ 12ም ክፉ መንፈስ ከሰው በራቀ ጊዜ ወደ በረሃ ይሄዳል ይላል። ድንገት ለዚህ ሐሳብ የሚረዳን ከሆነ የሊቃውንቱ ትርጉም ክፉ መንፈስ ከሰው በራቀ ጊዜ ወደ በረሃ ይሄዳል፣ ማደሪያ ያጣል፣ ከዚያም ተመልሶ ይመጣል። ሲመጣም ተጠርጎ ባዶ ሆኖ ያገኘዋል ይላል። በዚያ ቤት ይገባል፣ ለዚያ ሰው ከፊት ይልቅ የከፋ ይሆናል 7 እጥፍ እያለ የኋለኛው ይብስበታል ይላል። ምን ማለት ነው ምስጢሩ? ክፉ መንፈስ ከሰው በራቀ ጊዜ ሰው ክርስቲያን ሲሆን ሲጠመቅ፣ ዳግመኛ ልደት ንስሐ ሲገባ፣ እንደ ቅዱሳን እንደ ሊቃውንቱ አነጋገር ንስሐ ዳግም መወለድ ነው። ክርስቲያን መሆን ማለት አይደለም። መጠመቅ አንዴ ነው፣ ግን ሕይወትን ማደስ ነው። ስጋው ደግሞ መቀበልም ዳግመኛ መወለድ ነው። አሁን ሰው ሲጠመቅ ንስሐ ሲገባ፣ ስጋው ደግሞ ሲቀበል ክፉ መንፈስ ከሰው ይርቃል፣ ወደ በረሃ ይሄዳል። በረሃ በሁለት መንገድ ነው። በረሃ ወይም ሽፍታ ነው ያለው ሰው የሚገድል፣ ወይም ደግሞ መናኝ ነው ያለው። በሐሳቡ ስናየው ሽፍታው ላይ እንዳያድር ከእርሱ በሌላ ተይዟል። መናኙ ላይ እንዳያድር ደግሞ በመንፈስ ቅዱስ የተቃኘ ነው። አንድም ደግሞ ወደ በረሃ ይሄዳል ሲል ወደ ኢጥሙቃን ይሄዳል ማለት ነው። በረሃ ደረቅ እንደሆነ ሁሉ በውሃ በተደረገ ጥምቀት ወደ አልተጠመቁት ይሄዳል ሲል ነው። ምስጢሯን የፈለገ ነው ምንድነው? ሲመለስ ያ ንስሐ የገባው ያ የቆረበው ባዶ ሆኖ ያገኘዋል። ምን ማለት ነው? ከትዕቢት ርቆ ትህትና አልተተካም። ከክፋት ርቆ ፍቅር አልተተካም። ከስስት ርቆ ሰው ምጽዋትን አልተካም። ባዶ ሆኗል። አርቆታል እኮ ያን ክፉ ነገር፣ ግን በጎ ነገር አልተካም። ያ በመሆኑ በራሱ ምን ይሆናል? አጊጦ አገኘው፣ እንዲሁም ምቹ ሆኖ አገኘው። አልተተካማ። መቃወሚያውን አልያዘም። ኤፌሶን 6 ላይ መቃወሚያውን የእግዚአብሔርን ቃል ፍቅርን፣ በጎነትን፣ ሰላምን አልያዘም። ከጠብ ርቋል፣ ግን ሰላምን አልያዘም። ማቴዎስ 12 ነው። ሊቃውንት ባሉበት ሁሉ ይህንን ምእመናን የተሻለ ተንትነው ሊያስተምሯቸው ይችላሉ። ሊቃውንትን ያሰጣን ስለ ሐሳብን ስለሚያስረዳን። አሁንም ማንኛውም በሐሳብ የምንፈተን ክፉ ሐሳብን ካራቅን በጎን መተካት ያስፈልጋል። ትዕቢትን ካራቅን እንደዛው፣ ዘፈን ዳንኪራን ካራቅን ምስጋናን ዝማሬን ማተካት ይገባል ማለት ነው። በአጠቃላይ በሕይወት ውስጥ ማይገባውን ሐሳብና ድርጊት ካራቅን በጎን ድርጊት ጾምን፣ ጸሎትን፣ ቃል እግዚአብሔር መስማትን፣ ማመስገንን የመሳሰለውን በጎን መለማመድ በጎን መተካት ይገባል። ጠቢቡ ሰሎሞን ብዙ አይነት አስተሳሰቦች ያወኩት ነበር። አንድ ሐሳብ ግን ለታላቅ ክብር አብቅቶታል ወይም ታላቅነቱን ገልጿል። ብዙ አይነት የሕይወት ውጣ ውረድ ቢኖረውም 2ኛ ዜና መዋዕል ምዕራፍ 7 ላይ ብዙ አይነት ሐሳቦችም ገጥመውታል። አሁን ምንድነው ካሰበው ሐሳብ አንዱ ማለት ሌሎቹን የከፉ ሐሳቦችን የተካበት አንዱ የእግዚአብሔርን ቤተ መቅደስ እሰራለሁ ብሎ አሰበ። አሁን አሰበ የሚለውን አስቦ አልቀረም። የእግዚአብሔርን ቤተ መቅደስ
ሰራ ማለት ነው። የተለያዩ ድክመትና ክፍተቶች በሕይወት ታሪኩ ቢገጥሙም በነቢዩ በአባቱ በዳዊት የተነገረውን ግን ሰሎሞንም አስቦ እግዚአብሔር ፈቀደ ጊዜ እግዚአብሔርን ቤተ መቅደስ ሰራ ማለት ነው። በጎውን ተካና የተካውንም ሀሳብ በተግባር ገለጠ እያልኩ ነው። አሁንም ለሌላ ስራ የሚነሳሳውን ሀሳብ በመባ በምጽዋት ድሃን በመርዳት መልካም ነገር በማድረግ በሚያነሳሱ ሀሳቦች ተክቶ ወደ አንደበትና ወደ ተግባር እነርሱ ይገለጣሉ ማለት ነው። በጥቅሉ ለጥያቄያችን ተጨማሪውን ሌሎችም ቢሆኑ ከመጽሐፍ መምህራን ከቅርብ የሕይወታችን ሐኪሞች ከሆኑ ራስን ለካህን አሳይ እንደተባለ ሁሉ መንፈሳዊ የነፍስ አባቶቻችን ለሆኑ ለአባቶቻችን ሁኔታዎችን ማስመርመር፣ መግለጽ፣ መመካከር፣ አይነቱን መለየት ፍጹም ከቁርባን ሊያርቅ የሚችልና ትንሽ መታረም ያለብኝ ሀሳብ ነው ወይስ ደግሞ ከኔ ውጪ ከኔ ፈቃድ ውጪ የሆነ ሀሳብ ነው? ስለዚያው መቅረብ አለብኝ የለብኝም ብሎ ለመወሰን የራስን መርምሮ ወደ ካህን ጉዳዩን አስመርምሮ ለውሳኔ መብቃት፣ ቶሎ ይህን ጉዳይም ደግሞ አስወግዶ የሥጋው ደሙ ሕይወትን መቀጠል ይገባል ማለት ነው። በልዕልና ያለ ወደ ታች ማን ነው? በሰገነት ያለ አይውረድ ይላል። እህታችን ለቁርባን ምቀታለች። ስለዚህ ሰገነት ላይ ነች። በሰገነት ያለ በኋለኛው ልብሱን ያመጣ ዘንድ ያውረድ ይላል። አሁን ሰገነትን በምን ለመመሰል ነው? ለንስሐ በቅታለች፣ ለቁርባን በቅታለች። ሐሳብ ፈተነኝ ብላ ወደ ታች መውረድ የለባትም። አንደኛ የሚወጣ ተማሪ ሁለተኛ ከወጣ እኮ ወረደ ነው ምንለው አይደል? ኢትዮጵያውያን በሩጫ አንደኛ ስለለመድን ታዋቂ ሯጮች ሁለተኛ ወጡ ሲባል እኮ ቁም ነገር አንልም። በልዕልና ነው ያሉት አይደል? ወደ መንፈሳዊ ሕይወት ስንመጣም ልዕልቻችን ልዕልና ላይ ነች፣ ሥጋው ደሙ ላይ ነች። ስለዚህ በዚህ ሁኔታ ሰይጣንም እንዳይፈትናት ገና ደና ራሷን ገዝታ ጠብቃ ለቁርባን የሚያበቃ ነገር አለ ማለት ነው። አባቷ የፈቀዱላት ንስሐ አባቷ እዚህ ደረጃ ደርሳ አይ ሀሳብ ያስቸግሮኛልና ብትል ከልዕልና መውረድ ነው። ከኤ ወደ ኢንኮምፕሊት መውረድ ነው ማለት ነው። ወደ ኤፍ መውረድ ይሄን አንመኝም። ስለዚህ ልዕልናዋን አስከብራ እንድትኖር ምን መክራት? አባቷን ታማክር፣ መወገድ ያለበትን በመንፈሳዊ ልምድ ታስወግድ፣ ከሥጋ ወደ ሕይወት ላለመራቅ ግን ተወስን። እግዚአብሔርም የቅዱሳን ቃል ኪዳንም ይረዳታል ማለት ነው። እጅግ በጣም አድርገን ነው የምናመሰግነው ቀሲስ፣ ክብር ያድለልን። የተከበራችሁ ተመልካቾቻችን የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ